ይሄ መልእክት ብዙዎችን ይመለከታል። የቤተ ክርስቲያን መሪዎችን ይመለከታል፣ መንግስትን ይመለከታል፣ የሃይማኖት አባቶችን ይመለከታል፣ ህዝቡንም ይመለከታል። ሙስሊም የሆነ መሪ በክርስቲያን ጉባኤ ተገኝቶ ኢየሱስ ያድናል አይልም። አስባችሁታል? አይልም። ሙስሊም የሆነ መሪ ክርስቲያን ቤተክርስቲያን ገብቶ ኢየሱስ ያድናል አይልም። በክርስቶስ ኢየሱስ ስም ቡራኬ አይቀበልም። ከ5.5 ሚሊዮን ብር ጀምሮ የቤት ባለቤት ይሁኑ ይላል። ከዚህ በፊት ከ8 በላይ ሳይቶችን ሰርቶ ያስረከበው ድርጅታችን ቴምር ሪል ስቴት ከአፍሪካ ህብረት አዳራሽ ቅርብ ርቀት ላይ በሚገኘው ቡልጋሪያ ለተወሰኑ ቀናት ብቻ የሚቆይና ለ15 ቤቶች ብቻ የወጣ የ30% ቅናሽ አድርገን የመኖሪያ አፓርትመንትና የንግድ ሱቆችን ለሽያጭ አቅርበናል። ባለ 1 መኝታ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ፣ ባለ 2 መኝታ ከ6.8 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ9.3 ሚሊዮን ብር ጀምሮ፣ በተጨማሪም የንግድ ሱቅ ፈላጊዎች በሙሉ ክፍያ ከ3.9 ሚሊዮን ብር ጀምሮ ናችሁ። ለበለጠ መረጃ ከስር ባለው ስልክ ይደውሉ። ቴምር ሪል ስቴት። በጣም የገረመኝ ደግሞ የመሪያችን ሲገርመኝ እህት ዓለም ፈርስት ሌዲ ዝናሽ ታያቸው ትላንትና ለጌታ መድረክ ላይ ስትዘምሪ አብረን ጌታን እንዳላከበርን ዛሬ ጀለብያ ለብሰሽ እዛ ቁጭ ብለሽ ተበያለሽ። እኔ ምንም በሉ ምንም በፍጹም አልስማማበት ነው። እኔ እኮ አገር ሁሉ ሰላም ሆኖ እናንተ ደግሞ እዚህ ከሙስሊሞቹ ጋርም ከደሞ ሂዱዋ ታዲያ ከኦርቶዶክሶቹም ጋርም በቃ እንደዚህ ከሆነ ጥሩ ነው። ባላንስ ብታረጉ እዚህ ጋር ለእግዚአብሔር ዘምረሽ እዚህ ጋር ጀለብያ ለብሰሽ ቡራኬ ትቀበያለሽ። ክርስቶስ ይህንን ይወዳል። እናንተ አሁን የክርስቶስ ናችሁ ሊባል ነው። ጌታዬ የሰላሙ መሪ የሰላሙ ዳኛ ኢየሱስ ክርስቶስ በስሙ ኃይል በጌትነቱ በንጉስነቱ ዋጋ ብንከፍልም መከራ ብንከፍልም ኢየሱስ ያድናል ብለን በሰይፍ እንቀላለን እንጂ ተመሳስለን ቁጭ ብለን በዱዓድ ና ሁሉም በየእምነቱ ተከባብሮ ሊኖር ይገባል። እስማማለሁ። ቺን ያዙልኝ። በሃይማኖት ተከብሮ ይኑር መብቱ ነው። ግን እዚህኛው ላይ ፊቴን አዙሬ እዚህኛው ላይ ቁጭ ብዬ ኖ እኔ አሁን እግዚአብሔር ምስክሬ ነው። ሙስሊም የሆነ መሪ ቢኖረን ሙስሊም ቢሆን ዶክተር አብይ ኢትስ ኦኬ፣ ሙስሊም ቢሆን ኢትስ ኦኬ። አሁንም ሙስሊም ይሁን ክርስቲያን ይሁን ኢትስ ኦኬ በሚያደርገው ነገር መሪያችን። ነገር ግን ቅድሚያ ለሰላም ወንድም አለ፣ ቅድሚያ ለሚታረደው ህዝብ፣ ቅድሚያ ለሚፈሰው ንጹህ ደም እዚህ ጋር ያኛው የቤት ወንድምት እዚህ ጋር ሀገር ተረብሾ እዚህ ጋር መገዳደል እያለ እዚህ ጋር አላህ አክበር አይሰራም። ንጹህ ወንጌል ንጹህ የእግዚአብሔር ነገር ከሌለ ከዓለም ጋር ስትጋመድ ፍሬው ይገለጣል። ሌላው ትልቅ የጎዳን ደግሞ መመሳሰል። የእግዚአብሔር ነገር ተመሳስሎ አይሆንም። እናንተ ትነግሩኛላችሁ። ዘመኑን የምንሻገረውና የምናሸንፈው ተመሳስለን አይደለም። ያንተ ሃይማኖት ካልሆነ ሰው ጋር አብረ ቁጭ ብለ በልተ ቡራኬ ተቀብለ ቢስሚላሂ አላሂ ብለ አብረ ቡራኬ ተቀብለ አገር ልትባረክ ሰላም ሊመጣ አይችልም። እምነትህ ነው። ከሁሉም ጋር አብሮ በሰላም መኖር አያግሪ። መቼ ሰላም አገኘ ህዝብ እኮ መቼ ሰላም መጣ? ሰላም የሚመጣው ክርስቶስ ኢየሱስን ደብቆ አይደለም። ሰላም የሚመጣው የክርስቶስ ተቃዋሚዎችን በማባበል አይደለም። ክርስቶስን ከሚክዱ ጋር ነጭና ጥቁር የሚመስል ልዩነት ነው ያለን እኛ ሙስሊምና ክርስቲያን። በሰላም አብረን እንኖራለን። ሀገራችን የጋራ ነው። አዎ፣ ነገር ግን ከሙስሊም ጋር ቁጭ ብዬ እኔ ዱዓ አላረግም። ያቋሜ ነው። እውነት ያማል መቼም ሊያም ይችላል። አይ ዶንት ኬር። የመሪያችን ሲገርመኝ የባለቤታቸውም ወይዘሮ ዝናሽ ታያቸው የሙስሊሞች የእምነት ስርዓት ውስጥ ተገኝታ ቡራኬ ትቀበላለች። ይሄ ምን ማለት ነው? እናንተ ንገሩኝ። ነገ ደግሞ በጌታ ፊት መጣሽ ልዘምሪ እንዳይሆን ኖ ሁለት ቦታ የተለያየ በአንድ ማሊያ ሁለት ቦታ መጫወት አይቻልም። ማሊያችሁን ለዩ። የክርስቶስ ከሆናችሁ ማሊያችሁን ለዩ። ክርስቶስ ያኮራል እንጂ አያሳፍርም። ሁለት ቦታ መጫወት አይቻልም። ወይ ጌታን ምረጡ ወይ መሐመድን ምረጡ። አንዱን ያዙ። አሁን የመንፈሳዊ ውጊያ ወቅት ነው። ቅስ ቃል አለ ላንቺ ወይዘሮ ዝናሽ ታያችሁ። ስሚ ከሰማሽኝ ይጠቅምሻል። እታለም በዚህ በአስቴር መጽሐፍ አስቴር ምዕራፍ 4 ላይ መርዶክዮስ የአስቴር አጎት ምን አላት መሰለሽ? ቁጥር 13 ይሄ ላንቺ ነው። መርዶክዮስም ለአስቴር ሂድና እንዲበላት አለው፣ አንቺስ በንጉስ ቤት ስለሆንክ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ እንዳታስቢ። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ይሄ ላንቺ ያለኝ ቃል ነው። አስቴር በንጉሱ ቤት የገባችው
የንጉሱም ሚስት ልትሆን እሱ ልታስደስት አልነበረም። የእግዚአብሔር አጀንዳ አይሁዶች እንዲያመልጡ ነበር ከልቂት። ወገኖችሽ እያለቁ ነው ታለ እያለቁ ነው። አገሬ ሰላም አጣት እናጣለች እንዛ እናንተ ጀለብያ ለብሳችሁ ጣት ታጨሳላችሁ ቁጭ ብላችሁ። ንገሩኝ ትክክል ካልሆነ ይሄ ቃል ላንቺ ነው። ትውልድሽን አድኝ። እየፈሰሰ ያለው ንጹህ ደም በጌታ ፊት እሪ ብለሽም ቢሆን በጌታ ፊት ጮኸሽም ቢሆን ከባለቤትሽ ከውዱ መሪያችን ጋር በርከክ ብላችሁ ሰላም እንዲመጣ በኢትዮጵያ ጸልዩ። ኢትዮጵያ የደም መሬት ሆናለች። በእናንተ ዘመን ይሄን ቅፍ ካለሳችሁ ምን ዋጋ አለ? ደሞ መሪያችን የሰላም ሃይማኖት እስልምና ነው አለ። ሃሎ ጆሮዬ ነው። ከእናንተ በላይ የተበደለ መተው የሚያስተምር የለም። ሙስሊም ማለት እኮ የሰላም እምነት ማለት ነው። የሰላም ሃይማኖት እስልምና ነው። እሺ የሰላም አረባካችሁ እባካችሁ የሰላሙ መሪ የሰላሙ ንጉስ እኔና ለእናንተ በመስቀል ላይ የተንጠለጠለው ኢየሱስን በሰበክበት አንደበት የሰላም ሃይማኖት ሙስሊም ነው ትላለህ። እኔ እኮ ይሁን እሺ በቃ ይሁን። እናንተ ክርስቲያኖች ወደ ኢየሱስ እንመለስ። እናንተ ክርስቲያኖች የበለጠ እንጩህ፣ የበለጠ እናልቅስ። ኢትዮጵያ አደጋ ላይ ነው ያለችው። ከአምላኳ ርቃለች። ኢየሱስ ክርስቶስን ክዳለች። በተለይ ለኦርቶዶክሳውያን ውርደት ነው። አሁንም ዋጋ እየተከፈለ ያለው ባሩሲ ሞት የበዛው እናንተ የሃይማኖት አባቶች ጌታ ኢየሱስ ክርስቶስን ሸፍናችሁ አሳዳጆች ስላፈራችሁ ዋጋ እየከፈላችሁ ነው። ኢትዮጵያ እንደ ሀገር ደግሞ ከእስራኤል ጋር ቆማ ማታቅም። ባለፈው ጊዜ ነግሬያችኋለሁ። ጦር ሰብቃለች እስራኤል ላይ፣ አሁንም በሕዝቅኤል ላይ። እሱንም ነግራቸውና ወደ ዋና መልእክት ይገባለሁ፣ ወደ መፍትሄው ስሙኝ። ሕዝቅኤል ምዕራፍ 38:5 ላይ ፋርስና ኢትዮጵያን ፉጥንም ከነርሱ ጋር ጋሻና የራስ ቁርን የለበሱትን ሁሉ ይላል። ለዚህም ደግሞ መጨረሻው ቅጣት። እስራኤልን ወግተ መቼም አትተኛ፣ ቅጣት አለ። ቁጥር 18 በዚያም ቀን ጎግ በእስራኤልም ምድር ላይ በመጣ ጊዜ መቅሰፍቴ በማዕቴ ይመጣል ይላል ጌታ እግዚአብሔር። ኢትዮጵያ በመጽሐፍ ቅዱስ ላይ የእስራኤል ወገን እንዳልሆነች እስራኤልን እስራኤልን እናንተ ኢትዮጵያ ቀንደኛ የእስራኤል ተቃዋሚ ናት። አይገርማችሁም? እኛ ዜና መዋዕል ምዕራፍ 14 ላይ ታገኙታላችሁ። ቁጥር 9 ጀምሮ 9 ምን ይላል? ኢትዮጵያዊውም ዝሪ 1 ሚሊዮን ሰዎችንና 300 ሰረገሎችን ይዞ መጣባቸው፣ ወደ መሪሳም ወጣ ይላል። ምን ሊያረግ? ሊዋጋ፣ እስራኤላውያንን ሊወጋ። ከዛስ አሳም በንጉስ አሳ ጊዜ ነው ሊጋጠመው ወጣ። በመሪሳም አጠገብ ባለው በጽፋታ ሸለቆ ውስጥ አለፉ ይላል። ከዛ በኋላ ስሙኝ ቁጥር 12 እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያውያንን መታ፣ ኢትዮጵያውያንም ሸሹ አለ። አሁንም ኢትዮጵያ የራሷ አሮባት እዚህ ጋር እየተፈለቀለቀ እዛ ሄዳ የሰው ታማስላለች። የሰው መናገር ቀላል ሊሆን ይችላል። አሁን ደግሞ በዚህ በመጨረሻው ዘመን በትንቢተ ሕዝቅኤል ላይ ምዕራፍ 38 ላይ እንደተነገረው በጎግ ማንጎግ ጦርነት ጊዜ ኢትዮጵያ የዚሁ ጦር ወገን ሆና አብራ ትሰለፋለች። አይገርማችሁ? ኢትዮጵያዊ እኮ ጻድቅ ክርስቲያን የሚጫወተው ውሸት ነው እኮ ውሸት። አሁን የኢትዮጵያ ኦርቶዶክስ ሃይማኖት አባቶች በጣም ተጨንቀዋል። ለምን? እዚህ ጋር ሰው እየተገደለ በራሳቸው መዘዝ ነው የመጣው። ይሄ መገዳደሉ በራሳቸው መዘዝ። የመጀመሪያው ከነሱ የጎደለው ወደ አምላካቸው አይደለም የሚጮሁት። ኢየሱስ ክርስቶስን አስወጥታችሁ በር ስለዘጋችሁበት ይሄ መከራ እየመጣ ነው፣ አይቆምም። አሁንም መዳኛው ኢየሱስ ክርስቶስ ነው ብላችሁ ንስሐ ካልገባችሁና ይህን ትውልድ ከኢየሱስ ክርስቶስ ጋር ካላገናኛችሁት መከራው ይቀጥላል። መከራው ካለ ኢየሱስ አትወጡት። አሁን ትልቁ ቤተክርስቲያንን ያደከማትና ኃይል ያሳጣት ጉዳይ አለመቀደስ ነው። በቤተክርስቲያን ያለ ርኩሰት፣ ዝሙት፣ የኤልዛቤል መንፈስ ቤተክርስቲያን ወሯታል። እናንተ ጆሮን ይበጥሳል እኮ የሚሰማው ነገር፣ ከአገልጋዮች የሚሰማው ነገር በጣም ጆሮን ይከብዳል። ይሄ ደግሞ ቅድስና ስለሌለ የክርስቶስ መምጣት ዘግይቷል፣ ኃይላችን ተቀምጧል፣ ቤተክርስቲያን ከክብሯ ወርዳለች። እናንተ ሰዎች ጨክናችሁ ሌባ ነው ካልተባለ ተያይዘን መጥፋታችን ነው። ቤተክርስቲያን ውስጥ እርኩሰት የሚሰሩ፣ ዝሙት የሚሰሩ፣ የሚሰርቁ፣ የሚያታልሉ፣ አድመኝነት፣ ዘረኝነት ያላችሁ እያወቃችሁ ዝም የምትሉ ትጠየቃላችሁ። የአማኞች ህብረት ለመንፈሳዊ ውጊያ ብርታት፣ አንድነታችን፣ የክርስቲያን አንድነት በዚህ ዘመን በጣም አስፈላጊ ነው። መበታተን፣ አለመያያዝ ለጠላት ይመቸዋል። ዛሬ ሰበብ እየፈለግን ተበታትነናል። አንድ የሆነውን የእግዚአብሔር ቃልና መንፈስ በሰውኛ የሥጋ አሰራር ቀይረነዋል። እናንተ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 11 ወንድሞቼ ሆይ
በመካከላችሁ ክርክር እንዳለ ስለናንተ የቆሎዬ ቤተሰቦች አስታውቀውኛል። ይህንንም እላለሁ እያንዳንዳችሁ እኔ ጳውሎስ ነኝ፣ መሰረተ ክርስቶስ ነኝ፣ እኔ እጁ ጩፋጋ ነኝ፣ እኔ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔ ክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን? እኔ እዛ ነኝ፣ እኔ እዚህ ነኝ፣ ሙሉ ወንጌል ነኝ። አንድ መንፈስ መስሎኝ የጠጣ ነው። አንድ መስሎኝ አባታችን፣ አንድ መስሎኝ ኢየሱስ ለሁላችንም የሞተው ያመን ነው የተከተል ነው። ምን ሆነን ነው የተበጣጠስ ነው? እናንተ